ምዕራፍ 29 እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና 2 አውራ በጎች ትወስዳለህ። ቂጣ እንጀራ፣ በዘይትም የተለወሰ ቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለህ። በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከ2ቱ አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለህ፣ በውሃም ታጥባቸዋለህ። ልብሶችን ወስደህ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድም የደረት ኪስም ታለብሰዋለህ። በብልሃትም በተጠለፈ ቋድ ታስታጥቀዋለህ። መጠምጠሚያውንም በራሱ ላይ ታደርጋለህ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለህ። የቅብዓትንም ዘይት ወስደህ በራሱ ላይ ታፈስሰዋለህ፣ ትቀባውማለህ። ልጆቹንም ታቀርባቸዋለህ፣ ሸሚዞቹንም ታለብሳቸዋለህ። አሮንና ልጆቹንም በመታጠቂያ ታስታጥቃቸዋለህ፣ ቆብንም ታለብሳቸዋለህ። ለዘላለም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንና ልጆቹን ትክናቸዋለህ። ወይፈኑንም ወደ መገናኛው ድንኳን በር ፊት ታቀርበዋለህ። አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑንም በመገናኛው ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑም ደም ወስደህ በመሠዊያው ቀንዶች ላይ በጣትህ ትረጨዋለህ። ደሙንም ሁሉ ከመሠዊያው በታች ታፈስሰዋለህ። የሆድ ዕቃውንም የሚሸፍነውን ስብ ሁሉ፣ በጉልበቱም ላይ ያለውን መረብ፣ 2ቱንም ኩላሊቶች በላያቸውም ያለውን ስብ ወስደህ በመሠዊያው ላይ ታቃጥላለህ። የወይፈኑን ሥጋ ግን ቁርበቱንም ፈርሱንም ከሰፈር ውጭ በእሳት ታቃጥለዋለህ። የኀጢአት መሥዋዕት ነው። አንደኛውን አውራ በግ ትወስደዋለህ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሠዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ትቈርጠዋለህ። የሆድ ዕቃውንና እግሮቹንም ታጥባለህ፣ ከብልቱና ከራሱም ጋር ታኖረዋለህ። አውራውንም በግ በሞላው በመሠዊያው ላይ ታቃጥላለህ። ለእግዚአብሔር የሚቃጠል መሥዋዕት ነው፣ ጣፋጭ ሽቱ ነው፣ ለእግዚአብሔር የቀረበ የእሳት ቁርባን ነው። 2ኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም እጆቻቸውን በአውራው በግ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ትወስዳለህ። የአሮንንም የቀኝ ጆሮ ጫፍ፣ የልጆቹንም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካለህ። ደሙንም በመሠዊያው ላይ በዙሪያው ትረጨዋለህ። በመሠዊያው ላይ ካለው ደም ከቅብዓት ዘይትም ወስደህ በአሮንና በልብሱ ላይ ከእርሱም ጋር ባሉት በልጆቹና በልብሶቻቸው ላይ ትረጨዋለህ። እርሱም ልብሶቹም ከእርሱም ጋር ልጆቹ ልብሶቻቸውም ይቀደሳሉ። ደግሞም የሚካኑበት አውራ በግ ነውና የበጉን ስብ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱም ላይ ያለውን መረብ፣ 2ቱንም ኩላሊቶች፣ በላያቸውም ያለውን ስብ፣ የቀኙንም ወርች ትወስዳለህ። አንድ እንጀራ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ በእግዚአብሔር ፊት በሌማት ካለው ቂጣ እንጀራ ትወስዳለህ። ሁሉንም በአሮን እጆችና በልጆቹ እጆች ታኖረዋለህ። ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ። ከእጃቸውም ትቀበለዋለህ። በመሠዊያውም ላይ ከሚቃጠል መሥዋዕት ጋር በእግዚአብሔር ፊት ጣፋጭ ሽቱ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር የእሳት ቁርባን ነው። ለአሮንም ክህነት የታረደውን በግ ፍርምባ ወስደህ ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ። እርሱም ለአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተወዘወዘውን ፍርምባና የተነሳውን ወርች ትቀድሳለህ። ያውም የማንሳት ቁርባን ነውና ከእስራኤል ልጆች ዘንድ ለዘላለም የአሮንና የልጆቹ ወግ ይሁን። የእስራኤል ልጆች የሚያቀርቡት የደህንነት መሥዋዕታቸው የማንሳት ቁርባን ይሆናል፣ ለእግዚአብሔር የማንሳት ቁርባን ይሆናል። የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ 7 ቀን ይልበሰው። የሚካንበትንም አውራ በግ ወስደህ ሥጋውን በተቀደሰ ስፍራ ትቀቅለዋለህ። አሮንና ልጆቹም የአውራውን በግ ሥጋ በሌማትም ያለውን እንጀራ በመገናኛው ድንኳን በር ይበሉታል። የተካኑና የተቀደሱ የሆኑ ዘንድ ማሰሪያ የሆነውን ነገር ይብሉት፣ ሌላ ሰው ግን አይብላው፣ የተቀደሰ ነውና። የተካኑበትም ሥጋ ወይም እንጀራ ተርፎ ቢያድር የቀረውን በእሳት ታቃጥለዋለህ፣ የተቀደሰ ነውና አይበላም። እንዳዘዝሁህም ሁሉ በአሮንና በልጆቹ እንዲያድርግ 7 ቀን ትክናቸዋለህ። ዕለት ዕለትም ስለ ማስተስረይ ለኀጢአት መሥዋዕት ወይፈኑን ታቀርባለህ። ማስተስረያም ባደረገ ጊዜ መሠዊያውን ታንጸዋለህ፣ ቅዱስም ይሆን ዘንድ ትቀባዋለህ።
7 ቀን ለመሠዊያው ማሰሪያ ታደርጋለህ፣ ትቀድሰውም አለ። መሠዊያውም ቅድስተ ቅዱሳን ይሆናል። መሠዊያውንም የሚነካ ሁሉ ቅዱስ ይሆናል። በመሠዊያውም ላይ የምታቀርበው ይህ ነው። በቀን በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ፣ ሁለተኛውንም ጠቦት በማታ ቁርባን አድርገህ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት፣ ደግሞም ለመጠጥ ቁርባን የኢን መስፈሪያ 4ኛ እጅ የወይን ጠጅ ታቀርባለህ። ሁለተኛውንም ጠቦት በማታ ታቀርበዋለህ። እንደ ማለዳውም የእህልና የመጠጥ ቁርባን ታደርግበታለህ። ለእግዚአብሔር ጣፋጭ ሽቱ እንዲሆን የእሳት ቁርባን ይሆናል። ለአንተ እናገር ዘንድ ካንተ ጋር በመገናኝበት በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ይህ ዘወትር ለልጅ ልጃችሁ የሚቃጠል መሥዋዕት ይሆናል። ከእስራኤልም ልጆች ጋር በዚህ ይገናኛለሁ። ድንኳኑም በክብሬ ይቀደሳል። የመገናኛውንም ድንኳን መሠዊያውንም እቀድሳለሁ። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ። በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንሁ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ።